ሰዎችም እንዲማሩ በአማርኛ አድርጉት። እሺ ኦኬ እሺ። አንተ እሱ ቆይ እሱ ሙስሊም ነው ማለት እንዴት ነው? እናቴ የመኒ አለኝ። አባትክስ እንትን ነው ክርስቲያን ነው? ኦኬ እናት ክርስቲያን ናቸው። እሺ አንተ የመን ውስጥ የት ነበርክ? እኔ የመኒ ልጅ ነኝ። እኔ እዛ ነበርኩኝ። እኔ እዛ አልነበርኩም። እኔ እኮ እዚህ ኢትዮጵያ ነው የተወለድኩት። ኢትዮጵያ ነበር። እዚህ ምድር ላይ ሰው መጀመሪያ ሲፈጠር ራሱ ሲፈጠር ሰው በእስልምናት ነው ሰው እየተፈጠረ። ከዛ በኋላ ሁሉም በየሃይማኖቱ የፈለገ ሃይማኖት ይከተላል። አላህ ደግሞ እንዴት ይላል? የፈለገ ሃይማኖት ተከተለው። ከፈለክ በድንጋይ እመነው፣ ከፈለክ በጫት እመነው፣ ከፈለክ የፈለከውን እመነው። ጥያቄ አላህ ነው የምጠይቅክ። ምድር ላይ የለም እንደዚህ። ሃይ ነቲ ነማን ነቲ በጣም ጥሩ። ቆይ አንዴ ያዙኝና ይሄ ምንድነው? ውሃ ነው። ውሃ የታሸገ ውሃ አይደለ? አየሽ፣ እኔና አንቺ እንግባባለን። ለምን? አንቺ ፍጥረታዊ ሰው ነሽ፣ እኔ ደግሞ መንፈሳዊ ሰው ነኝ። እኔ የእግዚአብሔር ልጅ ነኝ፣ አንቺ ደግሞ የሰው ልጅ ነሽ። ስለዚህ እኔና አንቺ እኔ የአላህ ልጅ ነኝ። እኔ በሰው አላምንም ማለት እኔ በሰው አላምንም። እኔ አንድ ፈጣሪ ብቻ አላህ በአላህ ብቻ ነው የማምነው። እኔ እኮ ቅድም ይኸውልሽ በዚህ ውሃ ጉዳይ እኔና አንቺ አልተጣላንም። ልክ ነው ያልሽኝ። ለምን አንቺ አሁን በሃይማኖቱ ጉዳይ አንጣላና እየተማመን ነው የምንሄደው። ገባኝ። አሁን ይሄ ማጣላን ሰው የሰራው ሰዋዊ ፍጥረታዊ ነገር ስለሆነ ሰው የሰራው ነገር ስለሆነ ይገባሻል። እኔ የምነግርሽ ነገር እኔ አሁን እኔ ተከታይ ብዙ ስላለኝ ነው እንጂ በእውነት በትክክለኛ ሃይማኖት ነው የምነግርህ። ለምን እዚህ ላይ ቤንጦች አለ ሌላ ሃይማኖትም ይቀይመኛሉ ብዬ ነው እንጂ ትክክለኛ ሃይማኖት ነው የምነግርህ ነበረ። እዚህ ላይ ገባካ? እኔ ሰዎች ስላለ ሃይማኖት እንደዚህ አልልህም። ትክክለኛ ሃይማኖት ግን ሙስሊምና ብቻ ነው። አዳምጪ፣ ይኸውልሽ ከተከታዮችሽ ይልቅ እውነትሽ ይበልጣል። ስለዚህ እውነትሽ ተናገር እኮ ሰው የፈለገ ማምነት መፍት ነው። አላህ ጥያቄ ያላ ቢድ ነው። ሰው የፈለገ ያምናል። ትክክለኛ ሃይማኖት ምድር ላይ እስላምና ብቻ ነው። ሌላ ሃይማኖት እኔ ሰው የፈለገ ያምኑ አያገባኝም። እኔ የማይገባኝ ይሄ ብቻ ነው እኔ የምነግርህ። እሺ ጥሩ። እስካትዬ እስከዛሬ በነበራችሁ ቆይታና ትውውቅ ምንድነው ሐሳቧ? እሷ ያው ፓስተርዬ ጫቱን ማቆም አትፈልግም እና እኔ ደግሞ ታው ስለ ጫት እኮ ሰው ሲፈልግ ይቅማል። ሰው ሲፈልግ ጫት ከመጠጥ ጫት ይጥፍ ይበልጣል። ጫት ሰው እኛ ጫት ቅሞ ሌላ ሰው መጠጥ ጠጥቶ የኛ ጫት ያበላሻል። ገባካ? እኛ ግን ጫት ቅመን ጫት ማለት ለኛ አንደኛ ሌላ ብዙ ሰው እየሰራ እየኖረበት ነው። ሁለተኛ ጫት እዚህ ኑሮ ላይ የታወቀ ነው። እንትን ላይ ወረዳዬ ውስጥሽ መቼም አማርኛ ነው ጀላ ወደ ጊዜ ዳሪያ ካለ ችግር የለም። ወረዳዬ ውስጥሽ መቼም የሴት ድር ቁብተኞች የሉም። እኛ እያልሽ ነው የምታወሪው። እኔ ብለሽ አውሪ። እኛ ስትይ ስንት ናችሁ? ብዙ ነን እኛ እዚህ ምድር ላይ በዛን ብዙ ነንና እኛ አይደል? እኔ እያልሽ አውሪያ። አሁን ሙስሊም ሆኖ ጫት መቃምን የሚቃወም የለም። ልክ አይደለም የሚል ሁሉም ሙስሊም ይቅማል። ይቅማል። ለምን አይቅምም? ሁሉ ሙስሊም ለምንድን ነው የማይቅመው? ስለዚህ አላፈለጉም ትወስጃለሽ። እንደ መብት ነው እንደ ማለት እንደ በግዴታ እኛ ነገርኩ እኮ እኛ አሁን ጫት በብዛት የኦሮሞ ጫት ስለሆነ ጫታችሁን ቃሙ ምናምን ብለን በግዴ መንገድ ላይ ወጣን እንትን ወስደን እንደዚህ አልነግርም። እኛ ስፈልግ ሰው ይቅማል፣ ስፈልግ አይቅምም። ስፈልግ ይሸጣል፣ ስፈልግ ይተዋል። ምን አገናኝ ጫት? ሁሉም ሙስሊም ጫት ይቅማል። ይቅማል። ኦኬ። ስለዚህ ክልክል አይደለም በእስልምና ጫት መቃም የለም። አይደለም በእስልምና ጫት እኔ ለምሳሌ አሁን ሙስሊም ሆኜ ጫት ይሄ ጫት ቅሜ አላህ መለምን እችላለሁ። ሰግጄ ከሰገርኩ በኋላ ቅሜ ማለት እንዳናንተ ጸሎት የምታረጉ እኔም ጸሎት አድርጌ ጫቴን ቅሜ በዱዓይ ማለት ነው አረጋለሁ። ግስ ሰግጄ ያው ጫት ቅሜ ማለት ከጠጣው
ከጠጣው ሌላ ነገር ካረኩት ይሄ ጫት ሐራም ነው ያ ሰው ላይ። እኔ አሁን ጫት ቅሜ መጠጥ ከጠጣው ሐላል አይባልም። አከስ ሰው ይቻላል ማለት ነው ጫት ጫት መቃም ይቻላል ማለት ነው ወረዳይ። ትፈልግ ጥቅም አለ ትፈልግ አትቅምም። ጫት ደግሞ አያሰክርክም፣ ጀዝባ አያረግክም፣ አያሳብድክም፣ ገደል ውስጥ አያስገባክም፣ ከእናት ጋራ ነገር አያስፈልግም። ኖርማል ነው ጫት። አይኔማ እኮ በእስልምና ማይፈቀድ ከሆነ ነፃ የምትወጪበትን መንገድ ልነግርሽ ነበር ወረዳ በክርስቶስ። እኔ ራሴን አውቃለሁ። ለምን ትነግረኛለህ? እኔ እንደኔ ሰው ለምን ስለ ጫት ለሰሆንዲ ተቃፍ ጅምረት ተቀስ ታሳፊ ከነቱን በርባቱ ለምን አዳምጣለሁ? ጫት ላይ አስተሳሰብ ለአንድ ነገር ልንገርክ፣ ሰው እንደ መፍት ነው እዚህ አገር ላይ የምኖረው። በግድ እኔ ሰው ቃሚ የሚለኝ ሰው የለም። እኔ በግድ አንተን ጫት ስላለ ቃሚ አልልክም። ጫት አንደኛ ነገር ወደኛ ሀገር ላይ ጫት ብዙ ነገር ነው ለሀገራችን እንትን የሚለው። አንደኛ ጫት እናቶቻችን ይሰጣሉ፣ ይኖርበታሉ፣ ያስተምርበታሉ። መቃሙን እሺ ጥሩ ነው አልሽ። ሁሉም ሙስሊም ይቅማል ብለሻል። እንግዲህ መልካም። እኔ ሙስሊም ሆነው ማይቅሙ ሰዎች አውቃለሁ። እኔ ሁሉም ሙስሊም አላልኩም። እኔ ሁሉም ሙስሊም ሰው ሲፈልግ ይቅማል፣ ግን ጫት ሐራም አይደለም። ከህዝብ ጋር ሙስሊም ህዝብ ጋር እሺ። እኔ ጥሩ መቃምሽ እሺ ጥሩ ይሆንልሽና ባትቅሚ ምንድነው የምትሆኚው? ምንም አልሆንም፣ ኖርማል ነው። ትቅሚ ምንድነው የምትሆኚው? እንዴት ነው የሚያደርገው? ምንም አልሆንም። ይኸው አሁን እንዴት ነው ስቅም ደግሞ ይሄ ጫት የኛ ሀገር ስለሆነ እቅም አለው። ምንም አልሆንም። ጫት ነገርኩ እኮ ጫት ውስጥ ኬሚካል የለም፣ ሰው በእጅ አልሰራም እና ስንት የተቀያየረ ኬሚካል አልተጨመረበትም። ኖርማል ነው። ውሃ በለው ወተት በለው ከፈለክ። ምን ይሰማሻል ስቅም ይወረዳ ይጫቱ? እኔ ምን ዶክተሩ ራሱ እኮ መርመራኒ ደበኒ በርኸይሳ እንጅሩ ምን ይሰማኛል እኮ ምንድን ነው የሚሰማሽ ነው የምልሽ። ለምሳሌ ብዙ አይነት ምንም አይሰማኝም። ኖርማል ነው። በቃ ዝናንደበታለሁ። እንዴ ጫት ቅማችሁ አታውቁም? እሱ ያውቃል። አንተ ስትቃም ምንድን ነው የተሰማብህ? የመን ላይ ጫት የለም እንዴ? ጫት አለ እኮ የመን ላይ። ንገራችሁ ከዛ አልቃምክበትም። ፓስተር ቅሞ አያውቅም ወረዳዬ። እኔ ግን ቅሜ ስለማቅ እኔን የሚያደርገኝ የነበረው ያደነዘዘኝ ነበረ ለምሳሌ። እና ከዛ ነገር ግን ነፃ የወጣሁት በክርስቶስ ኢየሱስ ነው። አንቺም ደግሞ ነፃ መውጣት ከፈለግሽ በጌታ በኢየሱስ ነው ነፃ መውጣት የምትችይው ወረዳዬ። አንተ ከደም ጋር አልተቀባበለም። እኔ ጫት ደሜ ውስጥ ገብቷል። ደሜ እጥንት ስሬ ፓስተር ቅመህ አታውቅም አንተ? ፓስተርማ እንዴት ይቅማል? እሱ ከእግዚአብሔር ሰው ነው። አዳምጪ። ጫት እኮ እግዚአብሔር ነው የፈጠረው። ኖርማል ነው። አይ በክርስቲያን አይፈቀድም። አሪፍ። ጫትን እግዚአብሔር ነው የፈጠረው። እግዚአብሔር ስለፈጠረው ነው የምቅመው ወይም አላህ ስለፈጠረው ነው የሚቀመው ብለሻል። ኮባ ታውቂያለሽ? ኮባን ዮ ከጂማ ለቀይ ኮባ መሰለ ኮባን ከጂማ መረ መሰለ አውቃለሁ። ኮባውንስ ለምን አትቅሚውም? አይገናኝማ። ኮባ ደግሞ ሌላ ኮባም ያላህ ፍጥረት ነው። ጫቱም ያላህ ፍጥረት ነው። ለምን አትቅሚውም? አንተ ብልና አንተ ስትሞክር እኔ ሞክራለሁ። አንተ ብላና ከዛ እኔ እበላለሁ። አይደለም ትርጉም የለውም ካልሽ ትርጉም የሌለው ኮባ ምን ይገናኛል? ኮባና ጫት እኮ የተለያየ ነው። ይሄ አሁን አንተ ስድብ ፈለክ እንጂ ትክክለኛ ነገር እያወራ አይደለም። ሰው አይደለም ወይ ኮባ ይቀማል። አንተ ስድብ አላውቅም፣ እየተሳደብኩም አይደለም እናቴ። እንዴ ፓስተር እንደዚህ ነው እንዴ? አይደለም አልተረዳሽም። አንተ የማፊያ ፓስተር ነህ። በቃ ኮባ ቃሚ ስለኛለ እንዴ? አይደለም። ኧረ እባክሽ። አይ
ኮባ ወረዳ ነው እንደሱ አላልኩም ባክሽ ወረዳ ፓስተርዬን አትናገሩ የኔ መጋቢ ስለሆነ እንደዚህ ነገር ማለት የለብሽም እግዚአብሔር ይቅር ይበል ወረዳ ፓስተርን በስርዓት አውሪሽ እሱ በጣም አይ ፓስተር አናድኛ ስለሆነ ያወራ ኮባ ጋሚ አለኝ ኮባ እንዴት ይቅማል ኮባ መሰለሽ ወረዳዬ ተቅልሎ መመጣ ኮባው ሰሚኝ ወረዳዬ አንቺ ጫቱ ምንም ነገር አያረጋኝም ካልሽ ኮባና ጫት ልዩነት ስለሌለው ለዚህ ማረም ምንም አያረጋኝም ጫት ደሜ ውስጥ ገብቷል በቃ ምንም ካላረገሽ እኮ እሱ ቃሚ እያለሽ ነው ፓስተርዬ እናንተ ኮባውን ቅማችኋል መኩራችሁ እኛማ ኮባም አይፈቀድም ጫትም ስለማይፈቀድ ነው አይ አንዳንዴ እኛ ኢማን ስላለን ጫት ብቻ ነው የምንቀመው ግን እናንተ በጣም ስለምትወዱ ኮባም ቃማችኋል ሰው የቃሙ ነው የምነግረው እንደዚህ እናድርግ ከዚህ ከጫቱ መለያየት ትፈልጊያለሽ አልፈልግም እኔ እንዴ እስከምሞት ድረስ ቅማለሁ አይ አክቹአሊ አሁንም እኮ ያው እዛ ውስጥ እኮ ነው ያለሽው እኛ ነገርኩ እኮ ጫት ማለት ጫት በብዛት ወደኛ ሐረርጌ ላይ ብዙ ሀገር ላይ ያለ ጫት ገባካ አንድ እንትን ላድርግልሽ እሺ ወረዳ የሚጠቅምሽን እስከሞት ድረስ ስላልሽ በህይወት በስጋ መሞትና የህይወት ሞት የሚባሉ አሉና ላምብብልሽ እንዲላል በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል አሁን አንቺ እየቃምሽ ነው እየበላሽ ነው እየጠጣሽ ነው ግን አንተ የምትለው እውነት ከሆነ እስቲ አሁን ፍረደብኝ እስቲ ይምጣ አንተ የምትለው ልጨርስልሽ ሐሳቤንና ከዛ እኔ ነገርኩት እኔ የተማርኩበትም ያደኩበትም ሃይማኖቴ ሙስሊም ነው ሃይማኖትሽን እኮ ሻሃዳ ቀበዴት እንዱአ ስኖርም ሻሃዳ እጄ ነው የምኖረው ስለሌላ ነገር አይመለከተኝም እኔ አይ እኮ ጥሩ ገባኝ እኮ ወረዳዬ ሐሳብሽን እየሰረኩሽ እግዚአብሔር ይማልፍ እንጃል ረቢ እንጃ ማለት ሐሳብሽን ስለተረኩት ነው እንጂ ወረዳዬ እኔ ልልሽ የፈለኩት ምን አለ መሰለሽ በአንዱ በእግዚአብሔር ልጅ ስም ስላላመኑ ይኸውልሽ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለው ምን ፍርድ ሁለት አይነት ነው ቆይ ልንገርሻለሁ አንድ ነገር ያመመኛ አዳምጡኝ እኔ እኮ አንቺ ካለበለዚያ እኔ እሄዳለሁ አዳምጠኝ እኔ ቆይሽ ታውራ በቃ መጀመሪያ ነገርኩ እኮ እኔ አሁን አንዴ ነው የማውራው እኔ ሶም አንተ ባታስተምረውና እንደዚህ መጣት ብትቀዳኝ እኔ አልሰማም ንገረኝ እኔ አሁን የኔን ነው እኔ ብቻ ልንገርህ ስለዚህ እኔ አሁን ነገርኩ እኮ ቅድምም አሁን ትሞቻለሽ ይሄን ሃይማኖት ያጂ ከተባልኩ አሁን ነው የምሞተው አልኩ እኮ እኔ ከዚህ በላይ ምንድነው ሌላ ነገር አረሻው ላውራኔ ደግሞ እስልምና በትክክል ባይኖር ለምን ነው የሚጠመቁት ፎቶ ጂንጋና ማረኛ ሰሚኑን ቢዮ ነይ ቢዮ አንቺ ወረዳ ወሪያማ እኔ እኮ ነገርኩ ኦሮምኛ ብታቅ ማለት ትክክለኛ ሃይማኖት ነው የምነግርህ ትክክለኛ በአማርኛ ነኝ ይከብደኛል እንደዚህ ቀለቀላለሁ አላቅማ እሺ ፓስተር እየደማ ያወራሻው እኔ ደግሞ ላውራውን እሺ ያውራ ጥሩ ስለዚህ አሁን ያነበብኩልሽ ቃል በእርሱ የሚያምን ሁሉ የዘላለም ህይወት እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም ወዷል እንደዚሁ ተወደሻል አንቺ አሁን እየቃምሽም እስልምና ውስጥም ሆነሽ እግዚአብሔር ይወድሻል ስላንቺ አላህ በለው እኔ አላህ ነው ማለት እግዚአብሔር ይወደኛል ጨርሽ አንዴ ልጨርስ ረቡ መንጃኒ ወረዳ ይጨርስ ከዛጆ አሁን አላህ ይወደኛል ጴንጤላርንስ አይደለም ወረዳዬ እኔ ዘር እየዘራው ነው ያ ዘር ዛሬ ይበቅላል ነገ ይበቅላል የዛሬ 10 ዓመት እኔን አይመለከተኝም እኔን መጽሐፍ የምን ዘር ነው ቆይ ነግርሻለሁ ዘር ነው ዘር ይንቱን ሃይማኖት ይናሚ እኔ እኮ አልገባኝም ዘር ማለት እንደዚህ ድንች ሽንኩርት ምናምን ነው የዛሬ ዓመት የምመጣው ግድ የለ ልክ እንደሱ ነው ችግር የለም ስለዚህ ያ ዘር መቼ እንደሚበቅል ልክ እንዳንቺኛ ወንጌል ሲነገረን እያሾፍን እየቀለድን ጌታ ተቀበል ስንባል ከባሌ ነው ከቦሌ ነው እያልን ስናሾፍ የነበርን
እኔ አሁን አንተ ዘርተውና 10 አመተውና 100 አመትም ብታወሩ ብትናገሩ ትክክለኛ ሃይማኖት እስላምና የያዘ ሰው ቁርአን የቀራ ሰው 10 እንደዚህ ህዝቡ ብገለበጥ ራሱ ሃይማኖት አይቀየርም። እኔ እኮ ቀይር ያላልኩም አንዴ ነው ያወርቼ ሌላ ሰው እኔ ደግሞ ለሌላ ሰው እየነገርኩ ነው። ትክክለኛ እስላም የሆነ ሰው እሷ ስታወራ ዝም ብዬ ነበር አይደል? ወረዳዬ አንቺ ስታወሪ ሰው ጣልቃ ስላልገባ ፓስተርዬ ደግሞ ያወራና ከታወሪያለሽ አንቺ ችግር የለው። አንኸነዲ ቡበር ነምኒ አመንቲ ፊ አከ ድርቅ ይንቀየረቱ ማብር ባደን ተከፈረት ወረዳዬ ወረዳ እስተንሽ ወይ ስሜ ደግሞ ወርዳ ይባላል። ስሜ ደግሞ በአማርኛ አይደለም በአረበኛ ነው። አንተ የመኒ ነበር አይደለ? ወርዳ ማለት ምንድነው? አንተ ፓስተር ነገር አይደለ? ሁሉ ፓስተር ይማለ ሁሉ شوف لي حبيبتي استني شويه بس كم سنه ወርዳ ማለት ምንድነው? እሺ አንተ ተከለም ከናማ ረቢሳ شوفني اللي وردة اسم معناته ايش يعني وردة اسمه ايش للناس نقرأ استني شويه بس اعطيني 5 دقيقه بس يلا تكلم انا ما قلنا انا يطيقوا طياقه ملسني وردة مالت بامارኛ ምንድነው شوفني انا قال انا بكلم شويه بس استني يعني اعطيني 5 دقيقه بس انا شفت شيء ስለ ሃይማኖት ሰው ንጹህ የሚያወራ ሰው መጀመሪያ እውነት ያወራል። ይሄ ወርዳ የሚባል ስም በአማርኛ ምንድነው? ሀቢብቲ በዱንፎ በላኔ ላውር ወርዳ በአማርኛ ምንድነው? አበባ እና ታዲያ ለምን ትገለ ወረዳ ትለኛለህ? ስሜ ወርዳ ማለት በአረበኛ ነው፣ በአማርኛ አበባ ይባላል። እኔ አራኔ ሲሉ ሰምቼ ነው አላነበብኩም። እኔ ወርዳ ሲሉ ይሄ ዝም ብሎ ነው። ይሄ መርቅኖ መጣ ራሱ 10 ኮባ ቅሞ መጣ። ወርዳኔ ነጣው ትቻለ በክርስቶስ ረፊ እሺ እሺ ንገረኝ፣ ምን ነገር ፈለግ? ايش استني شويه يعني قفلوا اعطيني 5 دقيقه بس ما في مشكله تكلم خلاص انا اشوف لي حقك يعني قلب ابيات والله 100% خلاص ايوه لكن في ناس كثير موجود يعني سوا حقك بس سكروا بس بدقيقه بس حبيبتي خلاص ما في مشكله تكلم لو ما تتكلم حقيقه تكلم طيب يمني قلت يمني نكجبدو يمني اسلامه اكيد يلا دبدو خلاص طيب شكرا انا ويس እስር ማለት ሁለት አይነት ነው። አንዳንድ ሰዎች ሲታሰሩ እስር ቤት ይገቡና ከዘመዶቻቸው ጋር ከጓደኞቻቸው ጋር ከማህበረሰቡ ጋር ምናምን አይገናኙም። ታስረዋል፣ እስር ቤት ነው የሚቀመጡት። ሌላ ማን ነው የታሰረ? ቆይ አንቺ ቆይ ዝም በይ አንዴ ላስረዳሽ። ሁለተኞቹ ደግሞ ከእስር ቤት ታሰሩ ያልገባኝ ነገር አዳምጣለሁ። ታዲያ ፓስተር ነው የታሰረ? ምንድነው የታሰረ? ኦይ አንድ አዳምጡ። እኔ እኮ አልገባኝም። የታሰሮቹ ማን ናቸው? አታውቂያቸውም? የሌላ ሰፈር ሰዎች ናቸው። እሺ ኦኬ ሶሪ ይቅርታ። ይኸውልሽ እነዚህ ታስረዋል፣ እስር ቤት ነው ያሉት። ዘመድ ጓደኞች ምግብ ይሰጧቸዋል፣ ውሃ ይሰጧቸዋል። የሚያስፈልጋቸውን እዛው እስር ቤት ነው የሚሄደው። ሁለተኛው እስር ቤት ደግሞ ይበላሉ፣ ይጠጣሉ፣ ውጪ ነው የሚኖሩት። እስር ቤት ውስጥ አይደለም የሚኖሩት። ይወጣሉ፣ ይኖራሉ ምናምን ውጪ ከማህበረሰቡ ጋር እንደኛ ነፃ ናቸው። ነገር ግን ከሀገር መውጣት አይችሉም። እነዚህ ምንድናቸው? ከሀገር መውጣት የማይችሉ ግን ነፃነት ያላቸው እድር እቁብ እየሄዱ እንደፈለጉ የሚኖሩ ናቸው። ሁለተኛው እስር። ስለዚህ አሁን አንቺ የታሰርሽው ሁለተኛው ነው፣ አንደኛው አይደለም። ትበያለሽ፣ ትጠጫለሽ፣ የትም ሀገር ላይ ዞራለሁ፣ የትም ውጭ እሄዳለሁ፣ የትም ዞሬ እመጣለሁ። እኔ መቼ ታሰርኩኝ? መንፈሳዊ ዓለም ላይ ታሰርሽ። መንፈሳዊ ዓለም ላይ እስረኛ ነሽ አንቺ፣ ታስረሻል። እኔ አላታሰርኩም። እኔ ሰግዳለሁ፣ ዱዓ ያደርጋለሁ፣ የትም ሀገር ላይ ዞራለሁ። አይደለም። ምክንያቱም አንቺ የታሰርሽ መንፈሳዊ ዓለም ውስጥ ነው። ካልቃምሽ መንቀሳቀስ አትችይም። እችላለሁ እንጂ ሳልቅም ናና ዞሬ ያገኛ ያሳያለሁ። አንቺ በሳምንት ስንት ቀን ትቅሚያለሽ? ጫት ይኸውልህ፣ ጫት ማለት ሰው እንደፈለገ ነው። ሰው ማለት አሁን አንተ ስትነሳ ቡና ምናምን የሆነ ነገር ቡና አትጠጣም። ቡና ለንዱ ጆባ ትሆን
እኔ ጂም ነው የሚሄደው። ከዛ በተረፈ ደግሞ የሚያነቃቃኝ እግዚአብሔር መንፈስ አለ በእኔ ውስጥ ሁሌ እንደነቃው ነው። እሺ ጫት ማን ነው ፈጠረ? ኧረ ቆይ ወደሱ አንሂድ። መጀመሪያ ማን ነው ፈጠረ ጫቱን? እንዴት መጣ? ማን ፈጠረ? ልጸልይልሽ? አሁን ፈቃደኛ ነሽ? አቦ እንዳትጸልይልኝ። እኔ ጫት ማን ፈጠረ? ፈቃደኛ ነሽ ልጸልይልሽ? ፈቃደኛ አይደለም ወንድሜ። ይመቻችሁ። ቻው። እኔ ብሞት እኔ ስማ፣ አሁን እኔ ልፋታቸው ነው። አንድ ነገር ልንገራቸው። እዚህ ምድር ላይ ሰው ምነው የምሞትበት በእስልምና ብቻ ነው። እማዋጣችሁ ደግሞ ወረዳ መንፈሳዊ ዓለም ላይ አንተ ሲጀመር አንተ ሙስሊም አረበኛ ያወራህ አይደለም ወረዳ ኖ አንቺ ገና ወደፊት አይደለም የምትሞቺው። አሁን በሞት ውስጥ ነው ያለሽው። ትባያለሽ። አንተ ነው የሞትከው። አንተ ነቃበል አንተ እኔ እናንተ አሁን ራስህ እንደዚህ ስና ማን ነው ፓወር ያለው? አንተ ነቃበል ራስህ ሞታ አንቺ እኮ 6 ጆን ያጥሽ ነው። በምን የሞተ መንፈስ አንተ ላይ ነው ያለው፣ እኔ ላይ የለም። አይደለም አንቺ እኮ አይደለም እኔ ላይ የለም። እኔ አልተግባባንም። ይኸውልሽ አንተ ፈለገን አስተምረው፣ እኔ ፈለገን አስተምረው። እኔ ትክክለኛ እስላምና እንደዚህ ራሱ ሴፍ ብታመጣ የማይቀይር ሰው ነኝ። እኔ ድንጋይ በለኝ። እኔ ናና ሻዳ ሳይዛለሁ። እኔ ድንጋይ በለኝ። እኔ ጥይት እንኳን ብትተኩስ እኔ ሌላ ሃይማኖት ወረዳይ አንዴ ስሚው ልሰማም አልችልም፣ አልሰማም ለሰኮንድም። ወረዳይ አንዴ ስም መደመጥ በሷ ውስጥ ቁጭ ብለህ ጫትን የምትገብር ጫት እነዚህ ሶስታችሁ ሰዎች እቺን እህታችንን ዘመኗን የበላ ኢየሱስም ልቀቃት። አይምሯ የተፈታ ይሁን፣ ቀኗ የተፈታ ይሁን። ዕለት ዕለት ጠዋት ማታ ጫት የምትበላ በውስጧ ደሟን የተቆጣጠርክ ደሟ ላይ ሆነ የተቀመጥ አንተ ክፉ አጋንንት በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ከዚች ደቂቃና ሰዓት ጀምሮ ነፃ እንድትወጣ ጠዋት ጫት ቤት የሚወስዳት፣ ከሰዓት ጫት ቤት፣ ማታ ጫት ቤት የሚወስዳት ክፉ መናፍስቶች ለቀዋት እንዲሄዱ እህታችን በግልጽ ተናግራለች። ጫቱ ደሜን ተቆጣጥሮታል ብላለች። ይህ ደሟን የተቆጣጠረ ክፉ አውሬ በጌታ በኢየሱስ ስም ለቃት እንድትሄድ ጸልያለሁ። በጌታ በኢየሱስ ስም ተነቀል። ይሄን ዘራለው ከዚች ቀንና ደቂቃ ጀምሮ ዛሬ ይብቀል፣ ነገ ይብቀል፣ የዛሬ 10 ዓመት ይብቀል፣ የኛ ጉዳይ አይደለም። መጽሐፍ እንደሚናገር መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም አንድ አለ፣ ይሄ ደግሞ ኢየሱስ ነው። ስለዚህ ኢየሱስ ነፃ ያወጣሻል እህቴ። ከተያዝሽበት ከገባሽበት ከዚህ ጉድጓድ የምትወጭበት ብቸኛ መንገድ አንድ ስም ነው፣ እሱም ኢየሱስ ክርስቶስ ይባላል። ቅድም እንዳነበብኩልሽ የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እንደዚህ ይላል፣ ያላመኑትም በአንዱ በእግዚአብሔር ልጅ ስላላመኑ አሁን ተፈርዶበታል ነው የሚለው። ምናልባት እየበላሽ ነው፣ እየጠጣሽ ነው፣ ደስተኛ ትመስይ ይሆናል፣ የምትፈልጊውን ነገር እያደረግሽ ሊሆን ይችላል። ነገር ግን በእስር ውስጥ ነው ያለሽው፣ በፍርድ ውስጥና በኩነኔ ውስጥ ነው ያለሽው። ይሄን የሚያወጣ ደግሞ የእግዚአብሔር ኃይል አለ። በልጁ በኢየሱስ ክርስቶስ አምነሽ መዳን እንዲሆንልሽ ይህንን ጥሪ ለአንቺና ለመሰሎችሽ አቀርባለሁ። መዳን በሌላ በማንም የለም። በመስቀል ላይ ራሱን ስለ ሰው ልጆች ሁሉ ስለ ሰው ልጆች ኃጢአት ሁሉ ቤዛ አድርጎ ሰጥቶ ነፃ የሚያወጣ ከአጋንንት ነፃ የሚያወጣ ከበሽታ ነፃ የሚያወጣ ደግሞ ከየትኛውም አይነት ከድቅድቅ ጨለማ ወደሚያስደንቅ ብርሃን የሚያመጣ ኃይል እሱ ነው። እኛም እንዳንቺ ጌታን ተቀበይ ስንባል ስንቀልድ ስናሾፍ ከቦሌ ነው ከባሌ ነው ስንል የነበርን ነበር። ድንገት ነው የተነካነው። ድንገት እነ ጳውሎስን ያገኘ ድንገት በዛ ጎዳና ላይ እንዳገኘው ድንገት እንዲያገኝሽ ድንገት እግዚአብሔር እንዲጎበኝሽ እዚሁ ጫቱን እየቃምሽ ጫቱ እንዲመርሽ ጣዕም እንዲያጣ አፍሽ ውስጥ እንዲያቅለሸልሽሽ በጌታ በኢየሱስ ስም ጣዕሙን ቀየርኩብሽ። በጌታ በኢየሱስ ለዚህ ነው ጳውሎስ እንዲህ አለ፣ ማድረግ የምፈልገውን ሳይሆን ማድረግ የማልፈልገውን ነገር እያደረግኩ ራሴን አገኘዋለሁ አለ። በጌታ በኢየሱስ ክርስቶስ ስም ከዚህ ከጫት መንፈስ እንዲያወጣሽ
በጌታ በኢየሱስ ክርስቶስ መናፍስቶች በውስጥሽ ቁጭ ብለው ደምሽን፣ አጥንትሽን፣ ጅማትሽን ከእግር ጥፍርሽ እስከ ራስ ፀጉርሽ ድረስ ተቆጣጥሮ የተቀመጠ የትኛውም የመናፍስት ኃይል አሁን የተመታ ይሁን። ነፃ የሚያወጣ የእግዚአብሔር ኃይል ተገልጧል። የእግዚአብሔር ጸጋ ተገልጧል። በልጁ በኢየሱስ ክርስቶስ ደም ሰዎች ነፃ እንዲወጡ መዳን እንዲሆንላቸው ይህ ጥሪ ቀርቦላችኋል። በአንቺ ውስጥ ሆኖ የሚያላግጥ፣ በአንቺ ውስጥ ሆኖ የሚያሾፍ፣ በአንቺ ውስጥ ሆኖ አንቲክራይስት ሆኖ ክርስቶስን የሚቃወም መንፈስ በጌታ በኢየሱስ ክርስቶስ አንቺ እህቴ ነሽ። ነገር ግን በአንቺ ውስጥ ቁጭ ብሎ አንቺን ተከራይቶ የሚሰራ ዲሞኒክ የሆነ ስፒሪት በኢየሱስም የተሰበረ ይሁን። በኢየሱስም የተሰበረ